ሰውን ሁሉ እንዳምን ሳይሆን እንዳላምን አደረገኝ። ራሴን ክፍት አድርጌ አላሳይም ማለት ነው። ስለዚህ አረብ አገር ያላችሁ ሴቶች እባካችሁ ራሳችሁን ተመልከቱ። ብትችሉ በራሳችሁ አካውንት ገንዘብ ለማስቀመጥ ነው። ብዙ ሰው ሲያለቅስ አውቃለሁ፣ አያለሁ፣ አይቻለሁ። እነዛን ደግሞ እኔ ማየት አልፈልግም፣ መመልከት አልፈልግም። እናንተን አስተማሪ ሊሆን የሚችል ነገር ፈጥሬ ላሳያችሁ ሞክራለሁ። አስተማሪ ነገር ማለት ነው። ይሄኛው ደግሞ አጋጣሚ ሆኖ ክስተት ነው። ጓደኛ የፈጠረው ነገር ሆነ። ያ ጓደኛው የናሂ ጓደኛ በራሱ በናሂ ሲም ካርድ የናሂን ፎቶ የተላላቀ የልጅቷን ሳንቲም ግጥም አድርጎ በልቶ ጭርስ አድርጎ ልጅቷ ቤቴ ናት ብላ እነ ናሂ ቤት መጣች። ቤት መታ ውብዬ ልድ ካልደበደብኩሽ ከቤቴ ውጭልኝ ምናምን ነገር ተጀመረ። ልጅቱ የምታውቀው ነገር ስለሌለ ነው። ናሂን ብቻ ነው የምታውቀው። ጭራሽ በቤት ቁጭ ብለሽ እንደዚህ ታወሪያለሽ እንዴ ትላለሽ ልጅቷ መታ። እሷም አይፈረድባትም። መረጃው ስለሌላት ነው እንደዛ አይነት ነገር የምታወራው። እንግዲህ ናሂ ያው ጥፋቶችን እያወቅህ ነው። አሁንም ጥፋት የለብኝም ብለህ ማሰብ የለብኝም ስትል ሰምቻለሁ። ስለዚህ ነገሮችን አስተካክለ የውብዬ እግሯ ላይ ወድቀህ ይቅርታ ልጠይቅ ይገባል። በድጋሚ ነው የምጠይቅህ። ከዚህ በፊትም ባለፈው ቪዲዮ ላይ እንደዛ ብዬ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ያው በዚህ ፈጭ ብዬ ነው የመጣሁላችሁ። ዛሬ አዲስ ነገር አለ። ያው ምን ይዘልን መጣ ካላችሁኝ ደግሞ ይዤላችሁ የመጣሁት እንግዲህ የተለመደውን ባለፈው ሳምንት እንዳያችሁት ስለ ናሂና ስለ ውብዬ አሳሳቢ ጉዳይ ነው ይዤላችሁ የመጣሁት። ዛሬ እንግዲህ ያው አዲስ ነገር ስላለ ነው። ቪዲዮውን ከሰራው በኋላ ያው አንዳንድ ነገሮች አዳዲስ ነገሮች መጥተው ነበረ። እናንተም እንዳያችሁት ያው ሴራ እንደሆነ ግልጽ እንደሆነ ያያችሁት ነገር ነውና ያው እኔም አይቼ በጣም ደንግጫለሁና ልክ እንደኔ አሁን ለምሳሌ እኔ የናሂ ጓደኛ ነኝ። እንግዲህ እንዳያችሁት ከሆነ የናሂ ጓደኛ ሆኜ እሱ እንግዲህ ሲም ካርድ ሰጥቶኝ እኔ አታልዬ ያችን ልጅ ገንዘቧን ስወስድ አስባችሁታል። እና ያ ነገር አይቼ እንግዲህ ያው ለባለትዳሮች ለውብዬና ለናሂም ሀቁ መውጣቱ በመረጃ በስልክ ደርሶታል። እንግዲህ ያው ከዚህ በኋላ ሊፈጠር የሚችለው እንግዲህ ምን እንደሆነ አብረን የምንከታተል ነገር ይሆናል። እንግዲህ ያው ሄሉም ይሄን ነገር አምና እንግዲህ ያው ይቅርታ ብላለች፣ አጥፍቻለሁ ብላለች። ያው ሳይድ ይዛ ነበር። ሳይድ ያዘችበት ፓርት ደግሞ በጣም አናደኝ ነበር። ምክንያቱም እሷ የግድ ለውብዬ እህት መሆን የለባትም። ምክንያቱም ለእውነት ነው መቆም የነበረባትና ለእውነት እንግዲህ አሁን ቆማለሁ ያደረኩት ነገር አስቤ እንትን ያልኩት ነገር እንደዛ ለማድረግ ፈልጌ አይደለም ብላ ነገሮችን በይቅርታ አልፋለች እንዳያችሁት ከሆነ እና እንግዲህ በትናንቱም ቪዲዮ እንዳያችሁት ከሆነ አዲስ ነገር አለ። ያው እኔ በጣም ደስ ብሎኛል። ምክንያቱም እውነቱ መውጣቱ እኔ ሁለቱ እንዲጣሉ እንዲለያዩ አልፈለግም እና ያው ምናልባት መለያየት የሚባለው ነገር ባይኖር ደስ ይለኛል። እንግዲህ ውብዬ እንዳያችሁት ከሆነ በጣም አዝናለች። ባለፈው ቪዲዮ ከሰራሁላችሁ በኋላ አግኝቻታለሁኝ በስልክ እና ያው ያለቀሰች ነበር ስታወራኝ ነበር። ለእናንተ ያው እሱን መረጃ ይዤ መምጣት የለብኝም ብዬ ስለማስብ ነው አዲስ ነገር ለእናንተ ላምጣላችሁ ብዬ ያሰብኩት። ሄሉንም ናሂንም አውርቼዋለሁ። ያቺ ማናት የምትባለው ስሟን አላውቅም። እሷን ማውራት ሞክሬ ነበረ። ያው ልጅቷም የራሷ የሆነ እውነት አላት። እውነት ስላላት ነው ይህንን ነገር ይዛ የመጣችው። ምክንያቱም ብሯን ተበልታለች። ስለተበላች ናሂ ነው የበላው ብላ ማለቷም ትክክል ናት። ምክንያቱም በናሂ ስም ነው ገንዘቡ ሲላክ የነበረው። ምክንያቱም እሱ ደግሞ በእህቴ ስል በሄሉ ስም ነው እንደ ገንዘቡ የገባው ሲባል በሄሉ ስም አልገባም። ስሟ ሌላ ነው የተላከላት ሴት ስሟ ማለት ነው። እና በጣም ያበሳጭ ነገር ነውና እንዳያችሁት ከሆነ በጣም እልውስ የሚከት ነገር ነው። እኔ ደግሞ እልውስ የሚከት ነገር ብዙ ጊዜ አይመቸኝም እና እኔ ጥፋተኛ ናት ብዬ ማሰው እሷ ተልካ ነው የመጣችው ምናምን ነገር ሁሉ ብዬ ነበር እና ያው ለሱ ደግሞ ይቅርታ ብያለሁ። ምክንያቱም ሊሆን የሚችለው የኪራና የእሷ ሴራ ነው ብዬ ነው ሳስብ የነበረውና ያው እንግዲህ ሆኖ ያገኘነው ደግሞ ያው የልጅቷ እውነት አለ። እሷም እውነት ስላላት ነው ፊት ለፊት ስትጋፈጥ የነበረውና ናሂ ያው ከዚህ በፊት ጓደኛዋ ነበረ። ያው እንደዚህ ስልክ ምናምን ያወሩ ነበር ብዙ ጊዜ
አረብ ሀገር የሚኖሩ ሴቶች ሰውን ያምናሉ፣ ከራሳቸው በላይ ሰውን ያምናሉና ያ ነገር ደግሞ ይጎዳቸዋል ብዙ ጊዜ። ያው እንግዲህ እንዳያችሁት ከሆነ አሁን እየተጎዳች ነው ያለችው ልጅቱ። ስለዚህ አረብ ሀገር ያላችሁ ሴቶች ብዙ ጊዜ ራሳችሁን የምትጎዱበት ፓርት አለና ሰውን አምናችሁ ለሰው ኢትዮጵያ ላሉ ሰዎች ገንዘብ አትላኩ፣ ራሳችሁን ጠብቁ። ምክንያቱም አሁን እንዳያችሁት ከሆነ ለናሂ ብላ ነው ገንዘብ ስትልክ የነበረው። ለናሂ ብላ ገንዘብ ስትልክ ነበር። በማን አካውንት? በናሂ አካውንት አይደለም፣ በህቲው አካውንት። አዎ በውብዬ በሄሎ አካውንት ነው የሚገባው አይደለም። ምክንያቱም መሀል ላይ ጌም አለ። ያን ያደረጉት ምንድነው? ናሂ ያው የሱ ጓደኛ ሲቸገር ነው ሲም የሰጠው፣ ሲም ካርድ ማለት ነው። በዛ አካውንት ልጅቱን እየበላት ነበር እስካሁን ድረስ። ባዶዋን ነው የቀረችው ልጅቱ። እውነቷን ነው። ስለዚህ እውነትን ደግሞ እውነት ብለን ማውራት አለብን እኛ። እኔ አሁን ሳይድ አሊዝ ናሂ ጓደኛዬ ነው ብዬ ሳይድ አሊዝ እዚህ ጋር ሌላ ሰው ቢመጣም ሳይድ ይዤ ማውራው ነገር አይኖረኝም። ስለዚህ የተፈጠረ የነበረው ነገር ምንድነው? ይሄ ነው እና በጣም ውዝግብግብ ያለ ነገር ነበረ። አሁን ወደ አንድ መንገድ እየመጣ ይመስለኛል ነገሮችና ያው እነ ኪራ የሚባሉ ሰዎች በዚህ አጋጣሚ አሁንም አይመቹኝም፣ ወደፊትም አይመቹኝም ማለት ነው። ምክንያቱም ይዘው የመጡት እነሱ ናቸው፣ ይዘው ሊመጡ አይገባም ብዬ ስለማስብ ማለት ነው። ስለዚህ አሁን እንግዲህ እንዳያችሁት ከሆነ እነ ውብዬ ጋር ምን ሊፈጠር ይችላል ተብሎ ሲታሰብ ውብዬ እንግዲህ ሰው አስልካም አላስደበደበችም። ሂድና ደብድበህልኝ እና ባለቤቴን ብላ አትልክም። እንዴት ነው የምትልከው? የልጆቿን አባት ጽንሱ ወዳ ውስጥ ላለውም አባት ሆኖ የተገኘን ሰውን ሂድና ደብድበው ሴት ስላገኘ ብላ አትልክም። የሰፈር ሰው ነበረ። በጣም ሆት ስለሆነ ስለተናደደ ግልፍታምም ነው ብዬ ስለማስብ ነው ይሄንን ያደረገው ብዬ ነው ማስበውና እና ናሂ ያው ይሄ ይገባል ብዬ አስባለሁ። ውብዬ አንተ ልታስደበድብ የምትችል ሴት አይደለችም። ሄሉም ደግሞ ሳይድ ይዘሽ የቆምሽበትን ነገር አስተካክለሽ አሁንም ሄደሽ እግሯ ላይ ተንበርክከሽ ይቅርታ ልትይ ይገባል ብዬ ነው ማስበው። ምክንያቱም እሷ ይቅርታ የሚገባት ሴት ናት። እሷ በዚህ ሰዓት ሁለት ሰው ናት እንግዲህ አርግዛ ጽንስ ይዛ ነው ያለችው። እሷ ላይ ሌላ ነገር መፍጠር እንግዲህ ከዚህ በፊት የተፈጠረውን ነገር አይታችኋል። ቤት ውስጥ የሶፋ ምናምን ነገር የተወራወሩ ምናምን፣ በዛ አጋጣሚ ውብዬ ሌላ ነገር ቢፈጠርባት ማን ነው ተጠያቂ የሚሆነው? ጸጸት ውስጥ አይገባም ወይ? ይሄ ሁሉ ነገር ሊታሰብ ይገባልና ያው እንግዲህ ናሂ ያው ጥፋቶችን እያወቅህ ነው። አሁንም ጥፋት የለብኝም ብለህ ማሰብ የለብኝም ስትል ሰምቻለሁ። ስለዚህ ነገሮችን አስተካክለ የውብዬ እግሯ ላይ ወድቀህ ይቅርታ ልጠይቅ ይገባል። በድጋሚ ነው የምጠይቅህ። ከዚህ በፊትም ባለፈው ቪዲዮ ላይ እንደዛ ብዬ ነገር ያለው በስልክም ተነጋግረናል። ያው አንተ መጥፎ ሰው አይደለም፣ ግን መጥፎ ሰው ሊያደርግ የሚችል ነገር ይፈጠራል። አይፈጠርም አይባልም እና ራስህን ይኸው ተመልከተው። ከቻልክ ደግሞ ተነስተህ ወደ ጸበል ብትሄድ ራስን ብትመለከት የተሻለ ነው። ምክንያቱም የድነት ቦታ ነው። ለድነት ነው የምትሄደው። ራስን ለማግኘት ውስጥ ያለውን ነገር አውጥተን ለመጣል መሄድ አለብህ ብዬ ነው ማስበው እና ውብዬ ደግሞ ያው እንግዲህ ትንሽ ግትር ባህል ያለባት፣ ምክንያቱም ጥፋተኛ አይደለችም። በጣም ተናዳን ያለችው ሁለት ሰው ናት። ያመማትም ያለችው ያ ሁሉ ነገር ባለበት ነው ይሄ ነገር የደረሰው። ስለዚህ ያው ውብዬን አውርቻታለሁ። እንግዲህ በጣም ሌላ ነገር ውስጥ ገብታ ነው ስታወራኝ የነበረው። እንግዲህ እግዚአብሔር ከነሱ ጋር ይሁን ነው የምለው። ያው የለመንኳት ነው እስካሁን ድረስ። ከውብዬ ጎን ነኝ ያለሁት። ውብዬ እወድሻለሁ፣ አይዞሽ፣ ከጎንሽ ነኝ ሁል ጊዜ። ምክንያቱም አንቺ ጥፋተኛ ከሆንሽ እኔ ከአንቺ ጋር ልሆን አልችልም። ምክንያቱም አንቺ ጥፋተኛ አሁን ስላልሆንሽ የተጎዳሽ ስላለሽ ሰው ስለሚያስፈልግሽ ነው ካጠገብሽ ሊሆን የሚችለው እና እኔ አሁንም ለጓደኛዬ ብዬ ሳይድ ያዝኩት ነገር የለምና በእንደዚህ አይነት መልኩ የምታስቡኝ ሰዎች ካላችሁ ተሳስታችኋል። አንዳንድ ነገሮችን እያየው ነበረ። ለጓደኛ ለምንድን ነው እንትን ሳይድ ማትይዘው? ለምንድን ነው ለጓደኛ ከማታስበው ብላችሁ ስትሉ ነበርና እኔ ለጓደኛዬ ለናሂ እሷም እኮ እህቴ ናት፣ እናቴ ናት። ውብዬ እናቴ ናት። እዚህ 40 ሚስት ስትኖር ከእሷ ጋር ነው ሁሉ ነገራችንን ስናሳልፍ ነበር። አንድ ነገር ቢፈጠር ደግሞ ተነስተን ነው የምንሄደው። ከዚህ ልንሄድ ወተን ነበር አይደል?
ግን ስልኬን አነሱ አወራን፣ አዲስ መረጃ መጣ። ስለዚህ እዛ ድረስ ደግሞ ሄጄ ከሰው ጋር መጣላት ስለሌለብኝ ነው ያልሄድኩት። ስለዚህ ውድ ቤተሰቦቻችን እንግዲህ ያለውን ነገር እንግዲህ ከዚህ በፊት ያሳለፉትን ስትራግል አይታችኋል። በጣም ከባድ ነገር ነበር የተፈጠረው። እስከ መለያየት ድረስ ደረጃ ይደርሳሉ የሚል ሀሳብ ውስጥ ገብቶ ደንግጬ ነበረ። እንግዲህ ዛሬ ተነስቼ ልሂድ፣ ነገ ተነስቼ ልሂድ ስል ነበረ። ምክንያቱም እኔ አሞኝ ነበር፣ ጸበል ነበርኩኝ፣ ሌላ ቦታ ደግሞ ሕክምና ላይ ነበርኩኝና በዛ መሀል ነው እኔ የጠፋሁት። ዝም ያልኩት ለዛ ነው። ለምን ዝም አልክ አንተ ተሙ ያላችሁ ሰዎች አለ። እስካሁን ድረስ የት ጠፍተህ ነበር ስትሉ የነበራችሁ ሰዎች አላችሁ። በውስጥ መልክ ስትልኩልኝ ስትደውሉልኝ የነበራችሁ ሰዎች አላችሁና እንግዲህ ያው እኔ ስላመመኝ ነው የጠፋሁት። ያው እንደዛ አይነት ነገር እናንተን ማያጋጥማችሁ ያው እግዚአብሔር ይመስገን አሁን ደህና ነኝ፣ ተሽሎኛል። አዳዲስ ነገሮች ለእናንተ ይዤ የምመጣ ነገር ይሆናል። እኔ እንግዲህ ሌላ ሰው ለነውብዬ ስለሆነ ይሄን ነገር እንተመለው፣ ምክንያቱም ቤተሰቦቼ ስለሆኑ የኔ ቤተሰብ ስለሆኑ አብሬያቸው ስለኖርኩ ነው እንደዛ አመለውና ያው ከዚህ በኋላ ያው እኛም የቻልነውን ነገር ሞክረን ሁለቱን ለማስታረቅ እንሞክራለን። እየሞከርኩ ነው ያለሁት ከጓደኞቼ ጋር። በቪዲዮ አልወጡም። የወጣሁት ደግሞ እኔ በጣም የቅርቤ ሰው ስለሆኑ ነው ሚዲያ ላይ ወጥቼ እንደዚህ ብዬ ማወራውና ውድ ቤተሰቦቻችን ያጠፋሁት ነገር ካለ በጣም ይቅርታ ጠይቃለሁ። እንግዲህ ውድ ቤተሰቦቻችን እንግዲህ ከይቅርታ በላይ ምንም ነገር የለምና ያው እናንተንም ይቅርታ ጠይቃችኋለሁ ካጠፋው ነው። ምክንያቱም እኔ ያው የቅርቤ ሰው ስለሆኑ ነው የመጣሁት ወደ እናንተና ያው እንግዲህ ሌላ መጨምረው ነገር የለኝም። ግን አንድ ነገር የምለው ነገር ያን ብዬ የምላችሁ ምንድነው ሰው ወደ እናንተ ጋር ሰው ሲቀርባችሁ ጓደኛዬ ነው ብላችሁ ስትቀርቡ እንደዚህ እናንተን ጉድ ሊሰራችሁ የሚችል ሰው አጠገባችሁ ይመጣልና እንድትጠነቀቁ ነው የምነግራችሁ። ምክንያቱም እኔና ይሄ ጓደኛዬ ብቻ ሳይሆን ቤተሰቤ ነው። ብዙ ነገር ስልክ እንቀያየራለን፣ ኬሉ ጋርም ልክ እንደዛ ብዙ ነገር እንቀያየራለን። ግን እኔ እነሱ ላይ እንደዛ ማድረግ አልችልም። ግን እንደዚህ የሚያደርጉ ሰዎች አሉ፣ ጉድ ሊያደርጓቸው የሚችል ማለት ነው። ሌላም ነገር አንስተው ሌላ ነገር ውስጥ እናንተ ሊከቱ የሚችሉ ሰዎችም ይፈጠራሉና እባካችሁ ቤተሰቦቼ የናሂና የውብዬ የሄሉ ቤተሰቦች ሁላችሁንም እንግዲህ ልነግራችሁ የሚችለው ነገር እንደዚህ አይነት ነገር በየቤታችን ሊፈጠር ይችላል፣ በሁላችንም ቦታ ማለት ነው። ምክንያቱም እኛ በእነሱ ቦታ ብንሆን ምንድነው ሊፈጠር የሚችለው? ሊያሳብዱሉ ይችላሉ እኮ። ምክንያቱም በቤኔ ትዳር ውስጥ እኔ ሳላቀው ዘው ብሎ የሚገባ ሴጣን ሲኖር እንዴት ገባ? እኔ ከዚህ በፊት ያን ሰው ያላቀውም እንዲያስበላል። ተረዳችሁ? ያ ነገር እንዳይሆን ግን ማድረግ የሚችሉት እናንተ ናችሁ እና ተጠንቀቁ በያላችሁበት። እናንተ የሚመጣ ሰው ሁሉ መልካም ሰው ነው ማለት አይቻልም። ልክ እንደዚህ ገንዘባችሁ ሊበላ የሚመጣ ሰው አለ። በተለይ ይሄ ዩቲዩብ ቻናል ላይ በደንብ የምትመለከቱ ሰዎች ብዙ ነገር ትማሩበታላችሁ ብዬ ነው ማስበው። ምክንያቱም ይሄ ነገር በጣም አስተማሪ ነገር ስለሆነ አረብ ሀገር ቁጭ ብላችሁ በሰው ሀገር ቁጭ ብላችሁ የሰው ቤት እንደዛ የሆናችሁ የተሰቃያችሁ ገንዘብ የወሰዳችሁትን አስቀምጡልኝ ብላችሁ ስትልኩ የሚበላ ስንት ሰው አለ። ቤተሰብ እንኳን ይበላል እኮ። አስቀምጡልኝ ነገ እኔ ስመጣ የኔ መተዳደሪያ ይሆናል ብላችሁ ስታስቡ ያንን ገንዘብ ስትመጡ የምታጡ ስንት ሰዎች አላችሁ። ገንዘቤን ብላችሁ ቤት ገዛለሁ ራሴ መተዳደሪያ ነው ብላችሁ የምታስቡት ገንዘብ በአባታችሁ፣ በእናታችሁ፣ በወንድሞቻችሁ፣ በጓደኞቻችሁ ስም ስታስገቡ ስታስቀምጡ የነበራችሁ ለዘመናት ስትመጡ ያን ሳንቲም ያጣችሁ በጣም ብዙ ሰዎች የላችሁም ወይ? በጣም አስተማሪ ነገር ነው ይሄ ክስተት የተፈጠረው። ሴጣን ፈጠረው፣ ግን ለኛ ትምህርት ሆኖ ሊያልፍ ይገባል። ምክንያቱም እኔ ተምሬበታለሁ። ሰውን ሁሉ እንዳምን ሳይሆን እንዳላምን አደረገኝ። ራሴን ክፍት አድርጌ አላሳይም ማለት ነው። ስለዚህ አረብ ሀገር ያላችሁ ሴቶች እባካችሁ ራሳችሁን ተመልከቱ። ብትችሉ በራሳችሁ አካውንት ገንዘብ ለማስቀመጥ ነው። ብዙ ሰው ሲያለቅስ አውቃለሁ፣ አያለሁ፣ አይቻለሁ። እነዛን ደግሞ እኔ ማየት አልፈልግም፣ መመልከት አልፈልግም። እናንተን አስተማሪ ሊሆን የሚችል ነገር ፈጥሬ ላሳያችሁ ሞክራለሁ። አስተማሪ ነገር ማለት ነው። ይሄኛው ደግሞ አጋጣሚ ሆኖ ክስተት ነው። ጓደኛ የፈጠረው ነገር ሆነ።
ያ ጓደኛው የናሂ ጓደኛ በራሱ በናሂ ሲም ካርድ የናሂን ፎቶ የተላላቀ የልጅቷን ሳንቲም ግጥም አድርጎ በልቶ ጭርስ አድርጎ ልጅቷ ቤቴ ናት ብላ እነ ናሂ ቤት መጣች። ቤት መታ ውብዬ ልድ ካልደበደብኩሽ ከቤቴ ውጭልኝ ምናምን ነገር ተጀመረ። ልጅቱ የምታውቀው ነገር ስለሌለ ነው። ናሂን ብቻ ነው የምታውቀው። ጭራሽ በቤት ቁጭ ብለሽ እንደዚህ ታወሪያለሽ እንዴት ትላለሽ? ልጅቷ መጣ። እሷም አይፈረድባትም። መረጃው ስለሌላት ነው እንደዚህ አይነት ነገር የምታወራው። ስለዚህ ውድ ቤተሰቦቻችን በጣም በጣም ልትማሩበት የሚገባ በጣም ውስጣችሁ ስር ሊገባ የሚችል ቪዲዮ ነው። ይሄኛው ቪዲዮ እነ ናሂስ እስካሁን ድረስ የገጠማቸው ገጠመኝ ሁሉ እኛን ሊያስተምረን የሚችል ቪዲዮ መሆን አለበት። ከእንደዚህ አይነት ነገር ካልተማርን ከየትኛውም ነገር ልንማር አንችልም። ስለዚህ ውድ ቤተሰቦቻችን እኔ ዛሬ የተፈጠረ ያለው ነገር ሁሉ በጣም ደስ ብሎኛል። አሁን ከትናንት ወዲያ የተፈጠረ የነበረውን ነገር እኔ ቪዲዮ ከለቀኩ በኋላ አዲስ ነገር ተፈጥሯል። የቻልኩትን ነገር ሞክሬያለሁ። አሁንም ግን እነሱ መታረቅ አለባቸው። ላስታረቃቸው ሞክራለሁ። በቀጣይ አዲስ ነገር ለእናንተ ይዤ ልመጣ እሞክራለሁ። ምናልባት አዲስ አበባ የሆነች ክትትል አለች። እሷን ከጨረስኩ ከሄድኩኝ ነገሮችን ላሳካ እሞክራለሁ። የቻልኩትን ነገር ለእናንተ ይዤ ልመጣ ማለት ነው። ስለዚህ አዲስ ነገር ይኖራል ከዚህ በኋላ። ተከታተሉ። ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ አበረታቱኝ። ምክንያቱም 10,000 እስካሁን ድረስ አልገባውምና አበረታቱኝ። እንግዲህ ለነሱም መልካም ነገር ይፍጠርላቸው፣ ሰላሙን ያብዛላቸው ለናሂና ለውብዬ እላለሁ። በመሃል ገብታችሁ የምትበጠብጡ ሰዎች፣ ሳይድ የምትይዙ ሰዎች ራሳችሁን ጠብቁ። ምክንያቱም ራሳችሁ ላይ ነገ መጥፎ ነገር ሊፈጠር ይችላል። ስለዚህ እንደዚህ አይነት ነገር ከምትፈጥሩ ሰላም ከአፋችሁ ይውጣ። ሰላም እናውራ። አንድነታችሁን ብታበዙ ይሻላል ቢያስባለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሳብስክራይብ እንዳይረሳ። ባይ ባይ። ወዳችኋለሁ።